ሰላም ውድ ተመልካቾቼ በእያላችሁበት እንደምን አላችሁ? ዛሬ ስለ ስኳር ክምችት ማለትም ሄሞግሎቢን ኤዋንሲ ምንነት፣ የሄሞግሎቢን ኤዋንሲ ምርመራ ምን ያመለክታል፣ የስኳር ክምችት ወይም ሄሞግሎቢን ኤዋንሲ ምርመራ ከፍ ሲል ከምን በላይ ነው፣ ሬንጁ ጤናማ የሚባለው ከስንት እስከ ስንት ነው፣ ለጉዳት የሚዳርገው ወይም ደግሞ የተወሳሰቡ ችግሮች ኮምፕሊኬሽን የሚያመጣው ምን ያህል ነው በሚል ዙሪያ ስለ ሄሞግሎቢን ኤዋንሲ ወይም ስለ ስኳር ክምችት በጣም ብዙ ሰዎች ምንድነው የስኳር ክምችት ምንድነው የሚያመለክተው፣ ከሌሎቹ ከዕለቱ ምርመራ የተለየበት ምክንያት ምንድነው፣ እንዲሁም በዚህ ቪዲዮ መጨረሻ ደግሞ የስኳር ክምችታችሁን ወይም ሄሞግሎቢን ኤዋንሲያችሁን ለመቀነስ የሚጠቅሟችሁን 5 መሰረታዊ ስትራቴጂዎች ላይ የምንነጋገር ይሆናል። ቀጥታ ወደ ቪዲዮ ገባል። በመጀመሪያ ደረጃ ሄሞግሎቢን ኤዋንሲ ወይም HbA1c ማለት ምን ማለት ነው? እንግዲህ በተለምዶ አጠቃላይ የ3 ወር የስኳር ክምችት ተብሎ ይጠራል። ይህም የተባለበት ምክንያት ያለፉትን 2 ወይም 3 ወራት አማካኝ የደም ስኳር መጠን የሚያመለክት ሲሆን አጠቃላይ ሄሞግሎቢን A1c ወይም HbA1c የምንለው በቀይ የደም ሴል ውስጥ ሄሞግሎቢን ከምንለው መዋቅር ውስጥ የተጣበቀውን የስኳር መጠን የሚናገር ነው። ለምሳሌ 5% ነው ከተባለ አጠቃላይ በደማችን ውስጥ ካሉ ቀይ የደም ሴሎች ውስጥ ያለው ሄሞግሎቢን መዋቅር ውስጥ 5% የሚሆኑት ከስኳር ጋር ተጣብቀዋል እንደማለት ነው። ለምሳሌ ይሄኛው የደም ስኳር ቢሆን ይሄኛው ደግሞ የሄሞግሎቢን ወይም ደግሞ የቀይ የደም ሴል ውስጥ ያለው መዋቅር ቢሆን ይሄኛው ስኳር ከነዚህ ከቀይ የደም ሴሎች ውስጥ በሚገኘው ሄሞግሎቢን ውስጥ የተዋቀረው ወይም የተጣበቀው መጠን በፐርሰንት ያህል ማለት ነው። አጠቃላይ እነዚህ ቀይ የደም ሴሎች የሚቆዩት 120 ቀን ነው ማለት ቀይ የደም ሴሎች ከተመረቱ በኋላ በደም ውስጥ ሊቆዩ የሚችሉ ወይም እድሜያቸው 120 ቀን። በየ120 ቀኑ ሰውነታችን በአዲስ መልክ ይቀይራቸዋል። ለዛም ነው ያለፉት የ2 የ3 ወር ክምችቱ የ3 ወር ክምችት እንደማለት ነው። 5% ነው ማለት ባለፉት 2 ወይም 3 ወራት በየቀኑ ቢለካ የደም ስኳር መጠናችሁ 97 እንደማለት ነው። 6% ነው ማለት ደግሞ በየቀኑ ባለፉት 3 ወራት ወይም 2-3 ወራት ውስጥ በየቀኑ ቢለካ 126 ሚሊግራም ፐር ዴሲሊትር ነው ማለት። 7 ቢሆን ደግሞ 154 እንደማለት። ስለዚህ አማካኝ ያለፉት 2 ወይም 3 ወራት አማካኝ የደም ስኳራችሁን መጠን የሚነግር ምርመራ ነው ማለት ነው። HbA1c ሄሞግሎቢን ኤዋንሲ ወይም የስኳር ክምችት። በመቀጠል ውድ ተመልካቾቼ ጤናማ የሚባለው የስኳር ክምችት ምን ያህል ነው? አንድ ሰው ጤናማ ከሆነ 5.7% በታች መሆን አለበት። ያ ማለት አብዛኛው ጤናማ የደም ስኳር የሌለበት ሰው በአጠቃላይ ካለው የቀይ የደም ሴል ውስጥ ሄሞግሎቢን መዋቅር ውስጥ 5.7% በታች ያለው ቀይ የደም ሴል ከስኳር ጋር መጣበቅ አለው። ነገር ግን ከ5.7% እስከ 6.4% ከሆነ ደግሞ ቅድመ ስኳር ወይም ወደ ስኳር መንገድ ያለ ወይም መንገድ ላይ የሆነ እንደማለት ነው። እንዲሁም ከ6.5% እና ከዛ በላይ ከሆነ ደግሞ ስኳር አለ ተብሎ ምርመራ ይደረጋል። ያ ማለት 6.5 እና ከዛ በላይ ፐርሰንት በላይ የሚሆነው ቀይ የደም ሴል ውስጥ ያለው ሄሞግሎቢን መዋቅር ከስኳር ጋር ከተጣበቀ ስኳር አለ ይባላል። ስኳር ያለበት ሰው በአንጻሩ ከ7% በታች መሆን አለበት። አጠቃላይ ዓላማው ወይም ታርጌቱ የህክምናው ታርጌት ከ7% በታች እንዲሆን፣ ምክንያቱም ከ7% በላይ አልፎ 1% እንኳን ከፍ ሲል በሚመጡት 5 ወይም 6 ዓመታት ለኮምፕሊኬሽን ለመጋለጥ ማለት ለአይን ችግር፣ ለኩላሊት ችግር እንዲሁም ደግሞ ለስትሮክና ለልብ ችግሮች የመጋለጥ እድል 25% እስከ 30% ይጨምራል። ያ ማለት 7% እና ከዛ በታች ከሆነ ለነዚህ ስር የሰደዱ ችግሮች የመጋለጥ እድል በእጅጉ የሚቀንስ ሲሆን በአንጻሩ ከ7% አልፎ 8% ወይም 1% ብቻ እንኳን ሲጨምር ለነዚህ ችግሮች በሚመጡት 5 ዓመት የመጋለጥ ለኮምፕሊኬሽን ለስር ለሰደዱ ችግሮች የመጋለጥ እድል ከ25% እስከ 30% ይደርሳል። በአንጻሩ 2% ከፍ ቢል ለምሳሌ 7 የነበረው 9 ቢሆን እስከ 50% ይደርሳል። 11 እና 14 ሆኖ ረጅም ጊዜ የሚቆይ ከሆነ ግን እነዚህ የተወሳሰቡ ችግር የመጋለጥ እድሉ በእጅጉ ይጨምራል። ስለዚህ ትልቁ የህክምና ዓላማ የዚህን የስኳር ክምችት ከ7% በታች ማድረስ ነው። ታዲያ ውድ ተመልካቾቼ እዚህ በፊት እንደ ናሙና ወይም እንደ ምሳሌ ያህል ወደ ህክምና ተቋማት የመጡ የስኳር ክምችታቸውን ከሚወስዱት መድኃኒት በተጨማሪ
አመጋገባቸውን አጠቃላይ በማስተካከል የደም ስኳራቸውን የስኳር ክምችታቸውን ያስተካከሉ በጣም በርካታ ሰዎች አሉ። የእነሱን ናሙና በመውሰድ ወይም ምሳሌ በመውሰድ የተጠቀሙባቸውን ስትራቴጂዎች ከእኛ ጋር በመመካከር ምን አይነት ስትራቴጂ ተጠቀሙ የሚለውን ደግሞ እነዚህ 5 በጣም መሰረታዊ የሆኑ ስትራቴጂዎችን የስኳር ክምችታቸውን ለመቀነስ ማድረግ የሚገባቸውን ደግሞ ቀጥዬ አቀርብላችኋለሁ። በእርግጥ የስኳር ክምችትን በ1% እንኳን መቀነስ በእጅጉ በጤናችሁ ላይ ከፍተኛ የሆነ ለውጥ ያመጣል። የመጀመሪያው ስትራቴጂ እንግዲህ የሚወስዱት መድኃኒት እንግዲህ አንዳንድ ሰዎች ኢንሱሊን ሊወስዱ ይችላሉ፣ ሌሎች የሚዋጡ መድኃኒት ሊወስዱ ይችላሉ። በአብዛኛው ግን የአይነት 2 ያላቸው አይነት 2 የስኳር ችግር ያለባቸው በብዛት የሚወስዱት የሚዋጡ መድኃኒቶች። ታዲያ እነዚህ የሚዋጡ መድኃኒቶች አንዳንዶቹ 2-3 ሊወስዱ የነበሩ ከሆነ 2 ወይም 1 የተቀነሰላቸው፣ እንዲሁም ኢንሱሊን ይወስዱ የነበሩ አይነት 2 የስኳር በሽታ ባላቸው አመጋገብ እና ያኗኗር ዘዴያቸውን በማስተካከል ከመርፌ ወደሚዋጥ የተመለሱ ግን ተጨባጭ የሆኑ በርካታ ሰዎች አሉ ማለት ነው። ይህ እንዴት ሊሆን ቻለ? የመጀመሪያው አጠቃላይ የሰውነት ክብደት በተለይ የሰውነት ክብደት ያላቸው ቦርጭ ያላቸው የሰውነት ክብደታቸው ከፍ ያሉ የሰውነት ክብደታቸውን ከ10 እስከ 15% በመቀነስ ለምሳሌ አንድ ታካሚ ምሳሌ ልንገራችሁ። የመጣው የዛሬ ዓመት አካባቢ ነው። ሲመጣ የደም ስኳር መጠኑ 500 አካባቢ ነበረ እና ኢንሱሊን ላይ ነበረ የነበረው። ከአንድ የሕክምና ተቋማት የኢንሱሊን ጧትና ማታ እየወሰደ ነበር ማለት ነው። ስለዚህ ያለውን የሰውነት ክብደት ብዙ ቦርጭ በጣም ትልቅ ቦርጭ ስለነበረው የሰውነት ማለትም የስብ ክምችቱ ከፍተኛ ስለነበረ እነዚህን ቀጥዬ የማቀርብላችሁን ስትራቴጂዎች በመጠቀም ከ10 እስከ 15% ኦልሞስት 15 ኪሎ ግራም በመቀነስ የስኳር ክምችቱ ከ14% ወደ 5.7% ነው የቀነሰው። መርፌ ወስድ የነበረ ወደሚዋጥ ለመቀነስ ተገደደ። ኢቭን የሚዋጣውንም ደግሞ ቀስ እያለ የደም ስኳሩ የሰውነት ክብደቱ ሲቀንስ ቦርጩ እየጠፋ እየቀነሰ ሲሄድ የሚዋጣው እንኳን የደም ስኳሩ እየቀነሰ ሲሄድ የሚዋጣውንም ለማቆም የተገደድንበት ሁኔታ አለ። በእርግጥ ክትትል እያደረግን ነው ያንንም ያደረግነው። ያም ሆኖ ደግሞ እስካሁን ድረስ በየ3 ወሩ የስኳር ክምችቱ ከ5.7% ስላልበለጠ በአኗኗር ዘዴ ነው። ሌሎችም እንዲሁ ለምሳሌ 3 መድኃኒት ይወስዱ የነበሩ 2 መድኃኒት የተቀነሰላቸው፣ 2 መድኃኒት ይወስዱ የነበሩ 1 መድኃኒት የተቀነሰላቸው፣ እንዲሁም ደግሞ ቅድመ ስኳርና በመጠነኛ ደረጃ ወደ ስኳር ሬንጅ ውስጥ የገቡት ማለትም የስኳር ክምችታቸው 7 እና 8 የሆኑት ደግሞ አመጋገብ አኗኗራቸውን በማስተካከል እነዚህን መሰረታዊ ስትራቴጂዎችን በመጠቀም የስኳር ክምችታቸውን ዝቅ ማድረግ በተለይ ከ6.5% በታች ማድረግ የተቻለበት ሁኔታ አለ። እነዚህ ስትራቴጂዎች ምንድን ናቸው? የመጀመሪያው ስትራቴጂ የሰውነት ክብደት ያላችሁ ሰዎች መጀመሪያ እንደነገርኳችሁ በተለይ ቦርጭ ያላችሁ የሰውነት ክብደትን መቀነስ ነው። የሰውነት ክብደትን ለመቀነስ ቀጥዬ የማቀርብላችሁ ስትራቴጂዎች ይጠቅማሉ ማለት ነው። ስለዚህ የስብ ክምችትን በተለይ ቪሰራል ፋት የሚውጭ የስብ ክምችቶችን እነዚህን መቀነስ በጣም ወሳኝ ነው። ከ10 እስከ 15% መቀነስ የስኳራችሁን ለማስተካከል በጣም ወሳኝ ይሆናል። ሁለተኛው ስትራቴጂ ምንድነው? የምግብ ድግግሞሽን መቀነስ። በተለይ አይነት 2 የስኳር በሽታ ያለባቸው የሚዋጥ መድኃኒት የምትወስዱ ሰዎች የምግብ ድግግሞሽን መቀነስ። ይህም ሲባል እንግዲህ 4-12 እና 5-11 የሚባል እንግዲህ ስትራቴጂዎችን መጠቀም ጥሩ ነው ብዬ አስባለሁ። 4-12 ማለት ጠዋት አረፈድ ብላችሁ 4 ሰዓት መመገብ፣ ከዛ ደግሞ 12 ሰዓት አካባቢ መመገብ። ያ ማለት ከ12 ሰዓት ከተመገባችሁ በኋላ በተለይ ከምሽቱ 12 ሰዓት ከተመገባችሁ በኋላ ከዛ በኋላ አለመመገብ። ይህ ማለት ከምሽቱ 12 ሰዓት የተመገበ ሰውና ጠዋት አረፍዶ 4 ሰዓት የተመገበ ሰው 4-12 ማለት ነው። በ8 ሰዓት ዊንዶ ውስጥ ምግቡን አጠናቅቋል። 16 ሰዓቱ አካባቢ ሰውነታችን ይጾማል። ስለዚህ ይሄ ማለት ሰውነታችን ያለውን ስብ የሚጠቀምበት ሁኔታና የደም ስኳር ደግሞ ዝቅ የሚልበት ሁኔታ ይኖራል ማለት ነው። ሌላው 5-11 በተመሳሳይ ነው። 5 ሰዓት ረፈድ ብሎ መብላትና 11 ሰዓት በጊዜ መብላት ማለት ነው። ይህም ደግሞ ቀሪውን ጊዜ በ5-11 ውስጥ ምግብ አጠናቆ ቀሪውን ጊዜ መጾም። ያ ማለት የምግብ ድግግሞሽን መቀነስ አንዱ የስኳር ክምችትን ለመቀነስ ወሳኝ ስትራቴጂ ነው ማለት ነው። ስለዚህ በዚህም የሰውነት ክብደት ላይ ከፍ ያለ ቦርጭ ያለባቸው ሰዎች የሰውነት ክብደታቸውን የሚቀንሱበት ሁኔታ አለ። በዚህም አብሮ አንድ ላይ የስኳር ክምችትና የስኳር አጠቃላይ እንዲሁም የኮሌስትሮልና የሌሎች ችግሮችም የሚስተካከሉበት ሁኔታ ይኖራል። ሌላው የምግብ አመራረጥ ላይ ነው ጥንቃቄ ማድረግ። በተለይ የስኳር ክምችታችን ለመቀነስ ደግሞ የምግብ አመራረጥ ማለት በተቻለ መጠን ይህንን ስትራቴጂ ብትጠቀሙ ጥሩ። ፕራዮሪታይዝ ፕሮቲን ማለት ለገንቢ ምግቦች ቅድሚያ መስጠት። እነዚህ ገንቢ ምግቦች የሚባሉ እንደ እንቁላል በተለይ ኳሊቲ ፕሮቲን ያላቸው ገንቢ የሚባሉ ምግቦችን እንደ እንቁላል፣ ቀይ ኳሊቲ ያለው ሊን ሚት የምንለው በተለይ ውጭ ስጋ የምንለው አይነት እንዲሁም ደግሞ የፕሮቲን ይዘታቸው ያመዘኑ ምግቦች ስትመገቡ አንደኛ ፕሮቲን ይዘት ያላቸው ምግቦች በብዛት
ደም ስኳርን ከፍ ስለማያደርጉ ፕሮቲን ላይ ትኩረት ማለት ያ ማለት ፕራዮሪታይዝ ፕሮቲን ማለት ቅድሚያ ለገንቢ ምግቦች ትኩረት መስጠት ማለት ነው። ስለዚህ ከ40 እስከ 50% የሚሆነውን አጠቃላይ ወደ ፕሮቲን ማመዘን ማለት ነው። ሁለተኛው ዶንት ፊር ፋት። እንግዲህ ስብን ብዙ ጊዜ ለምሳሌ ስጋ ብንበላ ከስጋ ጋር የሆነ ስብ ሊኖር ይችላል። ቅቤ፣ እነዚህ ያው ቅባት አሉ። ግን ቅባቶችን የምንፈራቸው ቅባቶች አሉ። ለምሳሌ ፈሳሽ ዘይቶችን ጤናማ ያልሆኑ ማለት ነው። እንደዚህ አይነት ዘይቶች በፋብሪካ ተቀነባብረው የሚመጡ ፈሳሽ ዘይቶቹ የበለጠ ጤናን የመጉዳት ወይም ኢንሱሊን ሬዚስታንስ የማምጣት እድል አላቸው። ግን ጤናማ ቅባቶች አሉ። ጤናማ ቅባቶች እንደ ኦሊቭ ኦይል ለምሳሌ የወይራ ዘይት እንደማለት ነው። እንዲሁም ከአቮካዶ የሚሰሩ ቅቤን በመጠኑ የቅቤን ጨምሮ ከእንቁላል የምናገኛቸው እንዲሁም ደግሞ ከስጋ ጋር የሚገኘው ጮማ ጭምር ማለት ነው የደም ስኳር ከፍ እንደማያደርጉ ነው አብዛኛውን እየወጡ ያሉ መረጃዎች ማለት ነው። በእርግጥ የኮሌስትሮል መጠናችሁ ከፍ ያለ፣ የሰውነት ክብደታችሁ ከፍ ያለ ካሎሪን ኮንትሮል ከማድረግ አንጻር እነዚህን ነገሮች ሊታሰቡባቸው ይችላል። ግን ያን ያህል መፍራት የለባችሁም። እነዚህም በተለይ ጤናማ የሆኑትን ቅባቶች። ሶስተኛው ስትራቴጂ ኮንትሮል ካርብስ ነው። ማለት ካርቦሃይድሬት እንግዲህ ሁልጊዜ መቆጣጠር አለባቸው። እነዚህ ካርቦሃይድሬት ምግቦች እንግዲህ ብዙ ምግብ ለምሳሌ እንጀራን ጨምሮ ድንች፣ ሩዝ የመሳሰሉት ምግቦች እነሱን በመጠን በጣም መመጠን ኮንትሮል ማድረግ። እንዳውም የምግብ ቅደም ተከተል የሚለው ሌላው ስትራቴጂ ነው። የምግብ ቅደም ተከተል መጀመሪያ የአትክልት ምግቦች ለምሳሌ እንደ ሳላድ አድርጋችሁ መጀመሪያ ታዘጋጁና እሱን ትመገባላችሁ። ከዛ ፕሮቲን ገንቢ ምግቦችን ማለት ነው ቀጥላችሁ በስተመጨረሻ እንጀራ ወይም እንደዚህ ካርቦሃይድሬት ያላቸው ምግቦች ደግሞ መጠቀም። ያ ማለት ኦርደሩም ይለያል። መጀመሪያ አትክልት በተለይ ፋይበር ይዘት ያላቸው አትክልቶች ላይ፣ ከዛ የገንቢ ምግቦችን፣ በስተመጨረሻ ደግሞ የካርቦሃይድሬት ምግቦችን። ያ ማለት ሆዳችሁ አንደኛ እየጠገበ ስለሚሄድ መጨረሻ የምትመገቡት ካርቦሃይድሬት ከሆነ መጠኑ ይቀንሳል፣ ኮንትሮል ካርብ ይሆናል። እንደገና መጀመሪያ የተመገባችሁት እንደ አትክልትና የፋይበር ይዘታቸው ከፍ ያሉና ገንቢ ምግቦች ከሆነ የደም ስኳርን ቶሎ ከፍ ስለማያደርጉ በኋላ በስተመጨረሻ የምትመገቡት ካርቦሃይድሬት ምግብ ቢሆን እንኳን ያን ያህል የደም ስኳራችሁ ከፍ እንዳይል ይረዳችኋል። ስለዚህ የምግብ አመራረጥና የምግብ አመጋገብ ኦርደር ወይም ደግሞ ቅደም ተከተል ራሱ ሌላው እጅግ በጣም ወሳኝ ይሆናል። ይሄ የስኳር ክምችታችሁን ለማስተካከል አጠቃላይ የስኳር መጠናችሁን ለማስተካከል የመጨረሻው ስትራቴጂ የሚሆነው ደግሞ አጠቃላይ ላይፍ ስታይላችሁን ምን ይመስላል ነው። ለምሳሌ ጥሩና ጤናማ የሆነ እንቅልፍ መተኛት፣ ስትረስን መቀነስ የመሳሰለው ስትራቴጂ ደግሞ ሌላው ሁልጊዜም እንደምናቸው የደም ስኳራችሁን ወይ ስኳር ክምችታችሁን ለማስተካከል በጣም ወሳኝ ነው። ቅድም እንደነገርኳችሁ እንግዲህ የስኳር ክምችታችሁን የስኳር ያለባችሁ ሰዎች በተቻለ መጠን ከ7% በታች ማድረግ በጣም ወሳኝ ነው ማለት ነው። ለተወሳሰቡ ችግሮች፣ ለአይን ችግር፣ ለኩላሊት ችግር፣ ለልብ ችግር፣ ለስትሮክና የመሳሰሉ ችግሮች የመጋለጥ ዕድላችሁን በእጅጉ ለመቀነስ ከምትወስዱት መድኃኒት በተጨማሪ ይህንን ስትራቴጂ ስትጠቀሙ የበለጠ ውጤታማ ያደርጋችኋል። አንዳንድ ጊዜ 2-3 መድኃኒት ትጠቀሙ ከሆነ መድኃኒቱ እንዲቀነስላችሁ ይደረጋል። እንደ ሁኔታው የስኳር ክምችታችሁ እየታየ ደግሞ የምትወስዱት መድኃኒት መቀነሱ በራሱ ትልቅ ጥቅም ስለሆነ ማለት ነው። የመጨረሻው ስትራቴጂ ደግሞ ሁልጊዜ የሰውነት እንቅስቃሴ ማድረግ። እንግዲህ ጡንቻችን ከ70 እስከ 80% የሚሆነው ስኳር የሚጠቀመው ጡንቻችን ነው። አንደኛ የሰውነት እንቅስቃሴ ስናደርግ ሰውነታችን ይገነባል፣ ጡንቻ ይፈጠራል። ጡንቻ በተፈጠረ ቁጥር ደግሞ የበለጠ ከደም ውስጥ ያለውን ስኳር የመጠቀም አቅሙ ይጨምራል። በሌላ በኩል አንድ ሰው የሰውነት እንቅስቃሴ እያደረገ በሄደ ቁጥር ጡንቻው እየተገነባ የሰውነት ክምችቱ እየቀነሰ ይሄዳል። ይህ ደግሞ ትልቁ ስትራቴጂ ነው የደም ስኳራችሁን ለማስተካከል። በተቻለ መጠን ከተመገባችሁ መጀመሪያዎቹ 30 ደቂቃ ውስጥ 10 እስከ 15 እንቅስቃሴ ማድረግ። ለምሳሌ ማታ 12 ሰዓት ከምትበሉ ከሆነ 10-15 ደቂቃ ወክ ማድረግ፣ በመኝታና በምግብ መካከል የ3 ሰዓት ልዩነት መፍጠር፣ ከዛ በመካከል ወክ ማድረግ፣ እንቅስቃሴ ማድረግ፣ የቤት አንዳንድ ስራዎችን መስራትና በአነሰ ስኳር ወደ መኝታ መሄድ በጣም ወሳኝ ነው። ምክንያቱም ስኳር ብዙ ጊዜ ሌሊት ጨምሮ የማደርበት ሁኔታ ይኖራል። ምክንያቱም ሰውነታችን እንቅስቃሴ ስለሌለ ሌሊት ላይ ሰውነታችን አይንቀሳቀስም። ስለዚህ እንቅስቃሴ በሌለበት ሁኔታ ደግሞ የደም ስኳርን ከፍ አድርጎ መተኛ ጥሩ ስላልሆነ ምግብ ከተመገባችሁ በኋላ የተወሰነ 10-15 ደቂቃ ያህል እንቅስቃሴ ማድረግ። በቻላችሁት መጠን ምግብ ከተመገባችሁ መጀመሪያዎቹ 30 ደቂቃ ውስጥ ከ10 እስከ 15 ደቂቃ ያህል እንቅስቃሴ ማድረግ በጣም ወሳኝ። ስለዚህ እነዚህ 5 መሰረታዊ ስትራቴጂዎች ካደረጋችሁ በእርግጥም የደም ስኳራችሁን ለመቆጣጠር እጅግ ወሳኝ ይሆናል። ይህ ብቻ ሳይሆን ሌሎች የጤንነት ችግራችሁንም ለማስተካከል የዕለት የህይወት ዘይቤያችሁ ላይ በእነዚህ ነገሮች ላይ መሰረት ማድረግ በጣም ወሳኝ ነው። ዛሬ እንግዲህ የስኳር ክምችት ወይም የሄሞግሎቢን ኤዋንሲ ምንነትና የሄሞግሎቢን ኤዋንሲ የስኳር ክምችታችሁን ለማስተካከል የሚረዳችሁ መሰረታዊ ስትራቴጂዎች ላይ ተነጋግረናል። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። በቀጣይ በሌላ እስክንገናኝ ድረስ በያላችሁ ሰላምና ጤና ከእናንተ ጋር ይሁን።